የኖቲንግሃሙ አጥቂ ታይዎ አዎኔ ኮማ ውስጥ መግባቱ ነው የተነገረው። ከሌስተር ጋር በነበረው ጨዋታ ላይ የኤላንጋን ተሻጋሪ ኳስ ለመጠቀም በሚል ነበረ ከአንግሉ ቋሚ ጋር ተጋጭቶ ሆዱን ቀዶ ጥገና የተደረገለት። ሰኞ ነበረ ቀዶ ጥገናው የተደረገው፣ ግን ደግሞ አሁን ላይ ኮማ ውስጥ መግባቱና እንዲሁ በጽኑ ህሙማን ክፍል ውስጥም እንደታየ ዘ ቴሌግራፍ ይዞት የወጣው መረጃ ያሳያል። አሁን በጽኑ ህሙማን ማቆያ ውስጥ እንደሚገኝም ጭምር ነው የተነገረው ማለት ነውና በወቅቱ እንደውም የክለቡ ባለቤት እኮ ኢቫንጌሎስ ማሪናኪስ የሚባሉት እኛ ወፍራሙ ሰውዬ ማለት ናቸው ከአሰልጣኝ ኑኖ ጋር ሰጣ ገባ ውስጥ ገብተው ሜዳ ውስጥ ነበሩ ጨዋታው ከተጠናቀቀ በኋላ። ታዲያ እንግዲህ ስለ ሕክምና መረጃው ከክለቡ የወጣ ይፋ የሆነ ነገር የለም፣ ግን በቴሌግራፍ ይዞት የወጣው መረጃ እንደሚያሳየው ግን በአንዳንድ አጋጣሚዎች ለህይወቱ አስጊ እንደሆነም ጭምር ነው የሚያስረዳው ማለት ነው የቴሌግራፍ ዘገባ። ቀዶ ጥገና ውስብስብ እንደሆነም ጭምር ነው የሚናገረው። ታዲያ ሐኪሞችም ሮብ የሂደቱን ሁለተኛ ክፍል እንደሚያጠናቅቁ ወይም ዛሬ ማለት ነው እንደሚያጠናቅቁ ጭምርም ነው የተነገረው። ታዲያ ክለቡ ኖቲንግሃም ፎረስትም ቢሆን መልካም ምኞቱን ገልጾለታል። ከጨዋታ በኋላ ወደ ሜዳ ገብቶ ከአሰልጣኙ ጋር ሲነጋገር የነበረው ታዲያ የማሪናኪስ ተግባርን እንዲሁ ጋሪ ኔቪል አውግዞት ነበረ፣ እንዲሁ ደግሞ ተችቶታል። ኑኖም ቢሆን ዛሬውኑ መልቀቂያ ማስገባት አለበት ሲል ነበር በወቅቱ እንግዲህ ከጨዋታው በኋላ ጋሪ ኔቪል ሲናገር የነበረው። ለማንኛውም መልካም ምኞት ሁሉ መመኘት ለዚህ ተጫዋች አስፈላጊ ነው። እንደ ሰውኛ እንደ እግር ኳስ ተጫዋች ያሳዝናል፣ የነበረው ነገር ሜዳ ላይ ያሳዝናል። ከዛ ባለፈ ደግሞ ተጫዋቹ የምናውቀው አይነት ተጫዋች ነው አይደለ? በኖቲንግሃም ቤት ውስጥ በተለይ ምንም እንኳን በዘንድሮ የውድድር ዘመን ክሪስ ውድ ይድመቅ እንጂ ታይዎ አዎኔም ቢሆን አስገራሚ ተጫዋች ነበረ፣ ግን ይሄ ነገር ተከስቷል። ለማንኛውም እንግዲህ መልካም ምኞትን መመኘት የተሻለው ነው። ፎሎ በማድረግ ቤተሰብ ነው። መልካም ጊዜ ይመቻል።